ዛሬ ይዤላችሁ የቀረብኩት እውነተኛ ታሪክ ነው። ብዙ ጊዜ ለሰው ልጅ ከማውቀው ጠላት ይልቅ የሚያውቀው የቅርብ ጓደኛ ጉዳት ይከብዳል። ዛሬ በሶስት የቅርብ ጓደኞቿ ክህደት ስለደረሰባት አንዲት እህታችን እናያለን። እህታችን ስሟ ሜሮን ስትባል ሶስት ጓደኛዎች ነበሯት። ይሁንና በሰዓቱ የነበራቸው ፍቅር በምንም ሁኔታ ሊለካ አይችልም። እንኳን ጓደኛ እህት እንደዚህ አይዋደድም እስከሚባሉም ደረጃ ደርሰው ነበር። ሜሮን ከሶስት ጓደኞቿ ውስጥ ቁመቷ ረጅምና መልከ መልካም ከጸባይ ጋር ምንም የማይወጣላት ቆንጆ ከሚባሉት ውስጥ የምትመደብ አንደኛ ልጅ ነች። ጓደኞቿም በሷ መልክና ቁመና ሁሌም ይገረማሉ፣ ሁሌም ያደንቋታል። ሜሮን ግን የሷ ውበት ጎልቶ አልታያትም። ከሷ ይልቅ ጓደኞቿን የምታመሰግነውና የምታሞግሰው ሜሮን በሄደችበት ሁሉ ከሚያምር ቁመናዋና ጸባይዋ ጋር የምትረግጠው ለምለም የምትናገረው ቀለም ይሆንላታል። መልከ መልካሟ ሜሮን የተናገረችው ሁሉ ሚሆንላትና ምታወራው ሁሉ እውነተኛ ነው። ይሁንና ጠላት ከሩቅ አይመጣም እንደሚባለው ስታዝን የሚያጽናኗት፣ ስትደሰት ደስታዋን የሚጨምሩላት ጓደኞቿ የቅናት ሐሳብ ሞላባቸው። ለሷ ያላቸው ፍቅር እየቀነሰ መጣ። ሊገፏትም ሞከሩ። ሜሮን የናንተ ጸባይ ሰሞኑን ተቀየረብኝ፣ ምን አዲስ አለ ብላ መጠየቅ ጀመረች። እነሱም የዝምታ መልስ መለሱላት። ሜሮን መልሳ ትጨነቃለች ብላችሁ ከሆነ እደርስበታለሁ ምን እንደሆነ፣ ግን ደግሞ እንድጨነቅ ማትፈልጉ ከሆነ አሁኑኑ ንገሩኝ ስትላቸው እነሱም በማፌዝና በመሳቅ ምንም የለም አሏት። ቢሆንም ግን ሜሮን ከአዳር አዳር እየባሰ ሄደ። ሜሮን አሁንም መጠየቋን አላቆመችም። ሜሮን ለጓደኞቿ ምንድነው የተፈጠረው ለምን አስነግሩኝም ብላ በድጋሜ ጠየቀቻቸው። የሜሮን ጓደኛሞችም የዝምታ መልስ ነው የመለሱላት። ግራ የተጋባችው ሜሮን ነገሩን ጠንክራ ለመከታተል ወሰነች። ቢሆንም ግን ምንም ነገር ልታውቅ አልቻለችም። በዚያን ጊዜ ጓደኞቿ ከነሱ በታች እንድትሆንና የሷን የሆነ ነገር ሁሉ ለመውሰድ አሰቡ። ከዚያም በምሰራቸው ቦታዎች ሁሉ ብዙ መሰናክል ማስቀመጥ ጀመሩ። ግራ የተጋባችው ሜሮን ምን ማድረግ እንዳለባት ማሰብ ጀመረች። ከሁለት ወር በኋላም ሰላምታ ዘጓት። ግራ የተጋባችው ሜሮን አሁንም የመጨረሻ ጠየቀቻቸው። እነሱም የዝምታ መልስ እንጂ ምንም ነገር ሊመልሱላት አልቻሉም። ነገሩ እዚህ ተጀመረ። ስራ ወዳጇና ታታሪዋ ሜሮን በጠዋት ተነስታ ወደ ስራ ስትሄድ ልብሳቸውን እና ማንነታቸውን በመቀየር ጓደኞቿ አፍነው ባዶ ቤት ወሰዷት። ከዚያም በዛ ባዶ ቤት ላዩ ጨለማ ታቹ ጨለማ የሆነባት ሜሮን ምትገባው ጨነቃት። ያጠፋችው ጥፋት ምንም ብታስታወት ሊመጣላት አልቻለም። ከዚያም ለሁለት ወራት በኋላ በዛ ቤት ስትቆይ ከስራ የመሰናበቻ ደብዳቤ ተጻፈላት። ጓደኞቿ በጣም በመደሰት አሁን እናባራታለን፣ አሁን ከዛ ቤት አስወጥተን አምጥተን ጉዷን ትሰማለች በማለት ተሳሳቁ። ከዚያም ሜሮን ወደ ስራዋ ስትመለስ ተሳስቀውባት የት ነበርሽ? ምን ሆነሽ ነው? በማለት አፌሱባት። ጥፋቷ ያልገባት ሜሮን ችግሯ የደረሰባት ነገሩን ሁሉ ስታስረዳቸው በመሳቅና በማፌዝ ምንም በትክክል ሊረዷት አልቻለም። እነሱ እንደሆኑ ያልገባት ሜሮን ላለቃዋ የተፈጠረውን ብትነግረውም ሊቀበላት አልቻለም። ማመን ነው ያቃተው። ነገር ግን ሜሮን ያልተፈታ ህልም ይዛ ከስራዋ ለቀቀች። ታታሪዋ ሜሮን አሁን ምን እንደምትሰራና ላዩ ጨለማ ታሹ ጨለማ ሆነባት። ምትለብሰውና ምትጎርሰውም አጣች። ሜሮን ምንም ነገር ብታስብ ምንም ስራ ሊመጣላት አልቻለም። ነገሩ እሷ ያሰበችው
ዝቅ ብላ በመስራት ህይወቷን እንደምትቀይር አሰበች። ዝቅ ብላ ጫማ በመጥረግ ኑሯን መኖር ጀመረች። ከዛም አንድ ጫማ የሚያስጠርግ ሰው ታሪኳን አጫወተችው። እሱም በመገረምና በሚገባ በመስማት ድርጅቱ ውስጥ እንድትሰራ አደረጋት። እሷም ድርጅት ውስጥ በታታሪዋ የማትታማው ሜሮን አጥጋቢ አድርጋ በትንሽ ለውጥ አሳየች። በሚገባ መስራት ጀመረች። የጓደኞቿ ስራም ቀን ተቀን እየቀነሰ ሄደ። በስራዎቻቸው ሁሉ ውጤት ሳይሆን ውድቀት እያሳዩ ሄዱ። በዚህ ጊዜ ግራ የተጋባው የስራው ማናጀር ሜሮን የስራው ሁሉ ዣንጥላ እንደሆነች ሜሮንን አሰበ። ቢፈልግም ግን ሊያገኛት አልቻለም። ሜሮን በሰዓቱ ጓደኞቿ እየደወሉ ሲስቁባትና ሲያፈዙባት ስለነበር ማመን ያቃታት ሜሮን ከኔ ምን ፈልገውና ለምን እንደተፈጠረ እስከማውቅ ድረስ ስልኬን እዘጋለሁ ብላ በሰዓቱ ስልኳን ዘግታ ሌላ ስልክ አወጣ ነበረ። የቀድሞ አሰሪዋ ማናጀርም እሷን ለመፈለግ እነሱን ጓደኞቿን ሲጠይቅ ጓደኞቿም ምንም አይነት መልስ እንደማይሰጡት አሰበ። ማናጀር እንዴት ማግኘት እንዳለባት ጓደኞቿን ሲጠይቅ እነሱም ለምን ይፈልጋል በማለት ግራ ተጋብተው ለነሱም እንደማይሰራና ሊያገኟትም እንደማይችሉ ነገሩት። በዚህን ጊዜ የሜሮን ማንነት ሲጠፋ የሜሮን ስልክ ሲጠፋ ጓደኞቿም የት ገብታና የት ሆና ይሆን በማለት ማሰብ ጀመሩ። ይሄኔ እያለቀሰች ከቤቷ ነው የምትሆነው፣ ይሄኔ መንገዱ ጠፍቷት ራሷን ስታ ወድቃ ነው የሚሆነው እያሉ ብዙ ነገሮችን በማውራት እየተሳሳቁ ስራ ይገባሉ ይወጣሉ። በዚህን ጊዜ የቀድሞ አሰሪዋ ማናጀር ሌት ተቀን እሷን ማሰብ ጀመረ። ይባስ ብሎም ከስራዋ ይልቅ ጸባዩዋና ከመልካም አስነስቶ እስካረማመዷ ድረስ ማስታወስ ጀመረ። እጅግ ታታሪዋ ሜሮን ከስራ ስትወጣ አሁን የገባችበት ማናጀር በጣም በማመስገንና ከዚህም በላይ ለውጥ ስታመጣ ደሞዝም እንደሚጨመርላት አወራት። ሜሮንም በማናጀሩ ትትና ተሞልታ በጣም አመስግና ስትወጣ በሩ ላይ ትልቅ መኪና ውስጥ ሰው እየጠራት ተመለከተች። ሜሮንም ማን ነው ብላ ወደ መኪናው ስትመለከት ስትጠጋ በጣም ደነገጠችና ተንቀጠቀጠች። በመንቀጥቀጥ ወደ መኪናው ተጠጋች። መኪና ውስጥ ያለው ማን ነው? የሜሮን ከፍተኛ ችግር ነው ወይስ ደስታ ሊሰጣት ነው? በዚህ